በሌላ በኩል የአሜሪካው CIA የባህረ ሰላጤው ሀገራት በውሃ ላይ ጥገኛ መሆናቸውን ያውቅ ነበር። እናም ከራሱ ጥቅም አንጻር ሀገራቱን ወደ ኢራን ጦርነት ገፋፍቷቸዋል የሚል አዲስ መረጃ ወጥቷል። የኢራን ጦርነት ወደ ሌላ ምዕራፍ ሲገባ ወሳኝ የሆኑ መሠረተ ልማቶች ላይ ያነጣጠሩ ጥቃቶች ከዚህ በላይ መፈጸማቸው አይቀርም። አሜሪካ የባህረ ሰላጤ አጋሮቿ ውሃቸው ጨዋማ እንደሆነ ታውቃለች። ይሄ ጨዋማ ውሃ ደግሞ ለምንም አገልግሎት ስለማይውል የውሃ ማጣሪያ ዴፖዎች ለአረብ ሀገራት የህልውና ጉዳይ ነው። ይህንን ደግሞ CIA እንደ ግሪጎሮሳውያን የዘመን ቀመር በ1983 ክልሉን በሰለለበት ወቅት አረጋግጧል። እናም ኢራን ስትጠቃ እሷ መልሳ እነዚህን መሠረተ ልማቶች እንደምታወድም ይታወቃል። ስለዚህ ኢራንን በማጥቃት ብቻ የቀጠናው ሀገራትን በሙሉ አብሮ ማውደም ይቻላል። እናም ይሄ ጦርነት የተጀመረው በዚሁ ምክንያት እንደሆነም የሚወጡ መረጃዎች እያረጋገጡ ነው። በነገራችን ላይ የቀጠናው ሀገራት በተለይ ደግሞ ሳውዲና ባህሬን ንጹህ ለማግኘት ብለው ነው መሬት ሲቆፍሩ ነዳጅ ያገኙት። በወቅቱም በጣም አዝነውና ተበሳጭተው ነበር። የሚገርመው ከ23 ዓመት በፊት በ2003 የወቅቱ የማሌዥያ ጠቅላይ ሚኒስቴር የነበሩት ማታሂር ሞሐመድ ይሄ እንደሚመጣ አውቀው በወቅቱ የነበሩትን የአረብ ሀገራት መሪዎችን ተባብራችሁ አንድ ሆናችሁ በአንድነት ጠንክራችሁ ተገኙ፣ አለበለዛ ከሁለት አስርት ዓመታት በኋላ ትንሿ እስራኤልና አሜሪካ አንድ ላይ ሲስተማቲክ በሆነ መንገድ ያወድሟቸዋል ብለው አስጠንቅቀው ነበር። So that persecuting them would appear to be wrong, so they may enjoy equal rights with others. With these they have now gained control. እነሱ ሌሎች ለነሱ ብለው እንዲዋጉና እንዲሞቱ ያደርጋሉ። በዚያም ብዙ ሀገራትን ይወራሉ፣ የሚፈልጉትን ጥቅም ያገኛሉ። በአሁኑ ሰዓት እነሱን መቅጣትም ሆነ መውቀስ እንደ ስህተት እየተቆጠረ ነው። ስለዚህ እናንተ የአረብ ሀገራት አንድ ሆናችሁ ጠንካራ ክንድን ፍጠሩ፣ አለበለዚያ ሲስተማቲክ በሆነ መንገድ ያወድሟቸዋል።